በዓለማችን ትልቅ ኃጢአተኛ ትሁን፣ ትልቋ ቆሻሻ ሰው ትሁን፣ እናንተ ንጹህ ሁኑ። ግን ሐቋን ስጧት። ሐቋን ጠየቀችው። ነው ላቤ ነው። ይሄን ያክል ዓመት ልጅነቴን ያጣውበት፣ ማንነቴን ያጣውበት፣ ራሴን የሸጥኩበት ቦታ ቤቱም የራሴ ነው። ማንም አይካፈልም። እንደ አባት እድሜ ጤና ሰጥቶት ቤት ውስጥ ሊኖር ይችላል እስካለ ድረስ። ከዛ ውጪ ግን ማንም ሰው አይካፈልም። ቤቷን ነው ንብረቷን ነው። አረብ ሀገር 12 ዓመት የለፋችበትን ነው። ደግሞ ምን አሉ እሳቸው አረብ ሀገር ሄደው አይደለም 12 ዓመት ቆይተው በ12 ሰዓት ራሱ ቢመለሱ አይምሯቸው ተቀይሮ ሃይማኖታቸው ተቀይሮ ቆሽሻው ነው የሚመጡት። የአረብ ሀገርን ብር ቅርጥፍ አድርጋችሁ እየበላችሁ ከአረብ ሀገር የሚመጣን ሰው እብድ ነው እንትን ነው ቆሻሻ ነው እንዲህ ነው ማለት አይከብድም። ስትጠየፉ ሰውን ከነ ምናምኑ ተጠየፉት። ጓደኞች ጋር አብረው ከመጡ ጓደኞች ጋር ሺሻ እንዲህ ዘርግታችሁ ስታጨሱ በፌሱ አትካጂ ተይድራማሽ በቃ አታስመስይ። ጫቱ በማዳበሪያ ነው አውጥቼ ወንዜ ተጣጣ። ቆይ ማጠቃለያ ነው እንደምትሽማው። እሺ ማጠቃለያ ቦርሳ ውስጥ እንደ ተሳሳች ውስጥ አሁን ሲጋራ አልተገኘ። እንዳወራ ድል ስጠኝ። እነሱ አሁን እዚህ ጋር ህዝቡ እውነት በተለይ ፊቻ ያለ ህዝብ ስለሚያውቅ እሱን በጣም አጥላልተውታል። ይጥሉኝ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ቄስ ስለሆኑ ብቻ ቅዱስ ባህሪ ልንጠብቅባቸው አይገባም። እኔም አቃውን ዘግናኝ ወንጀል ነግራቸዋለሁ። በዚህ አጋጣሚ ጠበቃዎች ወይም የህግ አካላት ካላችሁ ትረዱኛላችሁ ብዬ ተስፋ አደርጋለሁ። እኚህ ሰውዬ ብር ነው የዘረፉት። ይሄ አሁን መነግራችሁ ግን አዳማ ውስጥ የሆነ ታሪክ ነው። በሰራተኝነት ትገባለች ልጅቷ። ያመጣት ማን ነው? አጎቷ ምንድነው? ቄሱ ለማን ነው ያመጣው? ለነፍስ ልጆች ነፍስ አባት ለሆነበት ቤት ነው የሚያመጣው። ከዛም በኋላ ደሞዟን እሱ ነው የሚቀበለው፣ ቄሱ ማለት ነው። ከዛን ደሞዟን እሱ ነው የሚቀበለው። እቺ ልጅ ዝም ብሎ ባርነት መረራትና የሆነ ሰዓት ላይ በቃ ስራ ለቃለው ምናምን ነገር ትላለች። ምን ጎደለብሽ ጥጋብ ነው ብሎ የተቀጠረችበት ቤት ሴትዮ ባል በብረት ይመታታል ጭንቅላቷን። ሲመታት ደም ወደ ውስጥ ፈሰሰ። ወደ ውስጥ ፈሶ ምን ያደርጋል? የአይኗን ብሌን ክራክ አደረገው ወደ ውስጥ የፈሰሰው ደም። ከዛም እቺ ልጅ ምን ሆነች? ታወረች። ይህን ታሪክ የታግኝቻት ነው የምትነግረኝ? ቅድስት አርሴማ አርቱ እንፋሎት ጸበል። በጸበል እንደማይድን ታውቃለች ምናምን ግን በቃ አምላኳን ተስፋ ያደረገች በዛ ጸንታለች። አታሳዝንም? ብርሃኗን ተነጥቃ። ከዛም በኋላ ይሄ ነፍስ አባት ሲጠራ ከነሱ ጋር ተመሳጥሮ ምን ብሎ ይመሰክራል? መጀመሪያም አይነ ስውር ነበረች። ዩሲ አይደለም ቄስ ይሄ ቤተክርስቲያን የሚሄዱ ምናምን መሰሪ ሰዎች አሉ፣ ከሰይጣን ማይተናነሱ ላንተ አዛኝ መስለው ላንተ ምናምን መስለው መሰሪ የሚዘገንኑ ሰዎች አሉ። ግን ጠዋት ሲሄዱ ነው የምታያቸው፣ ማታ ሲሄዱ ነው። በመመላለስ አይደለም በመነካት ነው። ክርስቶስን ከተከተሉት ሐዋርያት ይልቅ አንድ ቀን በግፌ ውስጥ ያገኘችው ሴት ነች። ታምር ሚራክል የተደረገላት ደም የቆመላት ማለት ነው። አንድ ቀን ያገኘው ሰው ነው የዳዊት ልጅ ማረኝ ብሎ አይኑ ይበራለት ማለት ነው። ወደዛም መለሳለው። ይሄ ቄስ ከዛም በኋላ ከሀገሯ ማስረጃ ይመጣል አይነ ስውር አለመሆኗ ማለት ነው። ያኔ ቄሱ አጎቷ ድራሹ ጠፋ። ከዛም እነኚህ ሰዎች እንግዲህ በ40 ሺህ ብር ዋስ ተፈተዋል። ነገሩ እንደዛ ሲንገጫገጭ ማለት ነው። ስለዚህ ልጅቷ እንደውም ታሪኳን ስትነግረኝ ይሄንን ነገር ይሄንን ፋይል የሚቀሰቅስ ጠበቃ ፈልጌ ነበር። ጉዳዩን ወደ ህግ ላመጣው ነበር። ቀላል አይደለም፣ ከባድ ነው። ሰው ለመርዳት ስትሄዱ የምትረዱት ሰው ከተጎዳበት ላይፍ አንግል ከመንከራተቱ ከምኑ የተነሳ እንትን የሚላችሁ ነገር አለ። ትንሽ መንገጫገጭ ይኖራል። ብዙ ጊዜ ትኩረት ምናምን ነገር ይጠይቃል። እና ምን ልላችሁ ፈልጌ ነው ይሄ ሰውዬ የገዛ ልጁን ቤት ገንዘብ ልኮ ስፔሻሊ ወንዶች አረብ ሀገር ደክማ ለፍታ የምትልከን ሴት ብር መቀበል እንደ ጀብድ የምታዩ
ሽልጥልጥ ወንዶች የተንጠለጠለም ነገር ፍሬውም የሌለባችሁ ጀዝባ ወንዶች ፈጣሪ የለመናችሁ በቁማችሁ ተንገብገቡ። ስንት በሽታ ይዘው ነው የሚመጡት እኮ ከአረብ ሀገር ሲመጡ። አንድ በአግባቡ ሳይመገቡ ይሰራሉ። እዚህ የለመዱት የስራ ሰዓትና እዛ ያለው የስራ ሰዓት የስራም ሁኔታ ይለያል። በዚህ አይነት ሁኔታ ውስጥ የመጣን የእሳት ገንዘብ የሚቀበል ሰው እርግማንን ለትውልዱ ነው የሚያወርሰው። በጣም ራሷን ስታጋልጥ ራሷን ጻድቅ ስታል የኔንም ጨምሪን እንድነጠለዋን እንዲይዛ የኔንም ጨምሪን ነው ሰጪው። በቃ አንቺ ንጹህ ነሽ፣ ንብረት አትፈልጊም እንድትባይ አይደል? የኢትዮጵያ ሕዝብ ይሄን ኢንተርቪው ሲያይ ወይኔ የኔ መልአክ ንብረት አያሳስባትም፣ ንብረት አትወድም፣ ገንዘብ አትወድም እንድትባይ። በጣም ገንዘብ ትወጃለሽ። በጣም ገንዘብ ስለምትወጂ በጣም አስመሳይ ስለሆንሽ ቤተክርስቲያን እንደሚሄድ ሰው በሃይማኖት ከጎንሽ እንዲቆም ስለፈለግሽ ነጠላ ከስራ ስራሽ ከላይ ነጠላ ለብሰሽ ቤተክርስቲያን የምትሄጂ ነው የምትመስዪው። ሚዲያ ላይ ለመቅረብ ኢንተርቪው ለመደረግ ሚዲያ ስቱዲዮ ለመቀረጽ እየሄድሽ ቤተክርስቲያን የሚሄድ ሰው የሚለብሰውን አለባበስ ለብሰሽ መጣሽ። አንደኛ። ሁለተኛ ነገር በቃ የኔንም ጨምረሽ ሰጁ አባዬን ታዩ በእናትሽ ስትይ ስግብግብነትሽን እያሳየሽ ነው። እሷን ገንዘብ ወዳጅ ራስ ወዳጅ አስመስልሽ አንቺ ንጹህ ለመምሰል ነው የሞከርሽው። ግን በዚህ እንደውም ያየ ነው የእሷን ንጽህና ነው። ሀቋን ወስዳችሁባታል። ሀቋን ወስዳችሁ ኃጢአቷን ነው ስትዘረዘሩ የነበረው ከነ ኃጢአቷ። በዓለማችን ትልቅ ኃጢአተኛ ትሁን፣ ትልቋ ቆሻሻ ሰው ትሁን፣ እናንተ ንጹህ ሁኑ። ግን ሀቋን ስጧት። ሀቋን የጠየቀችው ትጠየፉን። የአረብ ሀገር ሰዎችን ብራችንን ተጠየፉት። ብራችን ይጣፍጣል፣ ግን እኛ ደስ አንልም አይደል? እርሶ እንዲያሳልሟት አንቺም መስቀል አትሳለምም። ሃይማኖቴን ክጃለሁ እኮ ብላለች። ተጠንቃ ቄዴር ተደግሞ ተጠንቃ ቆይ ከሌላ ቄስ አሁን እሱ አንተ ነህ እንዲሞቅህ መስቀሉን እኔ እያወራሁ ግዴለሽም ላይ ማለት አሁን ታሪክ ሲጀምር አልፈቅድም። አሁን እሷ አስመሳይ ብትሆን እዚህ ጋር የኢትዮጵያ ሕዝብ እንዳይጠላት ወይም ሰው በሃይማኖት እንዳይጠላት እሺ ብላ ተነስታ ትሳለም ነበር። ግን አስመሳይ ስላልሆነች አልሳለምም ማለች። ከሳቸው ከሌላ ከታማኝ ቄስ ትሳለማለች። እሳቸውማ የሃይማኖት አባቷ ሆነው አምጥተው አደባባይ ላይ የልጃቸውን ገበና ሺሻ ታጨሳለች፣ ወንድ ትቀያየራለች፣ መጠጥ ተጠጣለች፣ ዱርዬ ናት፣ ባለጌ ናት፣ የዓለማችን ቆሻሻዋ ሰው ናት ብለው አሰጧት። ጋዜጠኛው እንኳን አንጀቴን ያራስከኝ ቅድም እንዲህ ብለህ ስጠይቃቸው ነው እንደ አንድ የሃይማኖት አባት እንደ አንድ ካህን ያለው ቄስ የሰውን ኃጢአት መሸፈን አደለ? እንዴት ታዲያ እርሱ የልጁን ኃጢአት ያውም ያብራኮን ክፋይ የሃይማኖት አባት ሲሆኑ ለሁሉም ነው አባት የሚሆኑት። ለልጁት እንዴት ኃጢአቷን እዚህ ጋር ዘረዘሩ ሲባሉ እሷም ስሜን ስለጠፋች እኔም ስሟን ላጥፋ ብዬ ነው ብለው እራሳቸው አመኑ። ዩሲ ታዲያ እርሱ ከእሷ በምን ተሻሉ? እሷ ኃጢአተኛ ስለሆነች ነው የከሰሰችሁት እንበል። እርሱ እኮ የሃይማኖት አባት ነው፣ ንጹህ ነው እኮ። የሃይማኖት አባት እኮ ያለ ኃጢአቱ እንኳን ቢከሰስ ፈጣሪ ልቦና ይስጠቅ ብሎ ነው እኮ የሚያልፈው እንጂ ብድር አይመልስም፣ አይበቀልም እኮ የሃይማኖት አባት አይደል እንዴ? ማደረግ ያለበት ተደግሞ መሆን ያለበትን አሁን ቃል ምገባለህ ማለት ነው። ተመልካቾቻችን ጸሎት ያርጉልን። በጸሎት ነበር የጀመርነው። በየት በኩል ሰይጣን እንደገባ አናውቅም። የጫጫታ ሆነ ቢያንስ ከዚህ በኋላ እንዲወጣ ይሄ የመጨቃጨቅ የምኑ ታሪኩን የበለጠ ማጣራት የበለጠ መጠየቅ እንፈልጋለን። እንሄዳለን፣ ሰዎችንም እናናግራለን። እባክሽ ጨረስን ከአንቺ ጋር በሰላም ግቢ እንሄድ። እሳይ የአካባቢው ሰው ፈጣሪን የሚፈራ ሰው ካለ ለሐቅ የሚቆም ካለ እንግዲህ እናጣራለን፣ እንጠይቃለን ብሏል። ከቤት ያባረሯት ጊዜ ለ2 ወር ያስጠጓት ጎረቤቶች ከቤት አላባረርናትም ብለዋላ። ከቤት ሲያባረሯት 2 ወር ያስጠጓት ጎረቤቶች መጥተው ይመስክሩ።
የአካባቢው ሰው ይመስላል። የዛሬ እንግዶች እነሱ ናቸው። በነገርሽ ላይ ለቀደመው ጊዜ በስቱዲዮ ያችኛዋ ምን ቤት ናት? ሲጀመር ጋዜጠኛው ልክ አልሰራክም። እሷ ብቻዋን ነው መታ የከሰሰችው እሳቸውን ብቻቸውን ነው ገብተው እንዲናገሩ ማድረግ የነበረብክ። ለምንድን ነው ዲፌንደር ይዘው የሚመጡት? የሚከላከልላቸው ሰዎች ሰው ሲሳሳቱ እንትን ነጥብ እንዳይያዝባቸው የሚያርማቸው ሰው ልክ እንደ ጠበቃ ይዘው እንዲመጡ የፈቀድከው? እሷ ብቻዋን ሆና ለምን እሷ ብቻዋን እነሱ ለሁለት ያጠቋታል? ብቻዋን እንደቀረበችው ብቻቸውን አይቀርቡም። እሳቸው አጃቢ ምን ያደርጋል? ፌር አይደለም። ዝም በይ በቃ። ቅድም ምን ብለሻል? በቃ ዝም በይ። አሁን ምን የሚናገረው እሷ ከተናገረች ይሄ ዝም ማሰኛል። ዝም በቃ። የዛችማ እንዴት ዝም ትበል? ዛሬ ሙሉ ሰዓት ፕሮግራሙ መልስ ለመስጠት ስማችን ጠፍቷል፣ ባልተገባ መንገድ ተነስቷል። ቆይ እሺ ቆይ ብለው የመጡት እነሱ ናቸው። ስለዚህ ስቱዲዮ የነሱ አንቺ እንድትሰሚና አንቺን የተመለከቱ የተወሰኑ ጥያቄዎችን ፕሮግራሙን ላለማንዛዛት እዚሁ መልስ እንድትሰጪ ነው። ስለዚህ በቃሽ፣ ከዚህ በኋላ አትናገሪ። በቃሽ፣ አስማማን፣ በቃ አዘዝ። እሱ ስራዬ ነው፣ አንቺ ስላልሽኝ አይደለም። በአንተ በኩል ፊቼ ድረስ ሄደህ አጣራለሁ። እሱ የኔ ስራዬ ነው። እውነታው ይውጣ። እሱ የኔ ስራዬ ነው። እኔ እውነታው ነው። በቃ ዝም በይ። ጸሎት ያድርጉልንና እንቋጨው። ጸሎት ማድረጉን እናደርጋለን። ጸሎት እኮ የሚደረገው እኔም እሺ ስል በእሷም በኩል እሺ ታስገኝ ነው። ይሄኛው ቆይ ለቤቱ አሁን ለስራችን ነው። በቃ አንተ ለሚዲያው እግረኛ ጸሎት እናደርጋለን። ይሄን ቁጭ ብለው ለሰሙ ሰዎች ከእንደዚህ አይነት ነገር ይሰውራችሁ ልጆች፣ እንዲህ አይነት ከገጠማችሁም በፍቅር በሰላም ፍቱት ብለው ጸሎት። ይሄን ነው የምፈልገው። እሺ እሺ። እግዚአብሔር አምላካችን ጉባኤ ሐዋርያትን የባረከ ስብሰባችንን ባርኮ ቀድሶ ሰላሙን ያምጣልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ነው ባለነው ወግዘቴ ማርያም ሰላም ለኪ ድንግል ናኪ ወንግል ወስካኪ መግዚአብሔር ሰላም ለኪ ወታንቲ ማንሶሮ ፍሪከሰ የተፈሲ ሰአሊ ወጸሊ ለነ ምሕረተ ፍቁር ኢየሱስ ክርስቶስ ከመ ይስረን ኃጢአተ ማይጸነ በካይለ እግዚአብሔር አብይ ወተወካፊ ንስሐ ኢየሱስ ክርስቶስ ስራይ ኃጢአት የኃጢአት ሁሉ ዝበከ በእውቀት ባለ እውቀት በስህተት በድፍረት የሰራነው ኃጢአት ማይሰራ ኃጢአትን እግዚአብሔር ይፍታ። እኔ በእኛ በኩል አይደለም የምናገረው ለእግረኛው ሚዲያ አንድ ማስታወሰው ስላለ ነው። እግዚአብሔር ይስጥልን ወንድሜ። አሜን። ተባረክ። እግዚአብሔር ይባርክ። አሜን። በእውነት ዛኔ ግን ሲደውሉለት የፓርቷን ኢንተርቪውን ስሙ ሲደወልላቸው እንደ አንድ ሃይማኖት አባት በክብር አይደለም ያሉት። አንተ አማርኛ አይገባም እንዴ እንዳትደውልልኝ ያሉት እንደ ዱርዬ። ፓርቷንን ስሙት። ሚዲያ እንደሆነ አላወቅኩም ነበር። ከእግረኛው ሚዲያ ነው እያልኩ እየነገርኩት አባት አላቸው። እውነት እንዲወጣ ነው የጠራን። እኔ ባለፈው ሚዲያ ላይ ሲለቀቅ ተቀይም ያለው አልሰውርም። ለምን እንደዚህ ያደርጋል? ሚዲያ ውስጥ ቢሆን አፋጦ እዛው ለምን አያነጋግርንም የሚል በልቤ ሀሳብ ገብቷል። ሌላው አትደውልልኝ እኔ በህግ አምላክ ምናምን ያልኩት ይቅርታ ጠይቄበታለሁ። አዎ ይቅርታ ጠይቄበታለሁ። ፕሮግራማችን በጸሎት ነበር የተጀመረው፣ በጸሎትም ነው የተጠናቀቀው። መሀል ላይ ግን ብዙ የዲያብሎስ ስራዎች የሚመስሉ አጨቃጫቂ እንትኖች ነበሩ። እንደው በመሀል ገብቶ በመሀል እንዲወጣ ነው ራሱ ሰይጣን በመሀል ገብቷል። በመሀል እንዲወጣ በጸሎት ተጀመረ፣ በጸሎት ዘጋ ነው። ለዚህ ነው ያስቸገርኮ። ከፍቼ ነው የመጡት ልጁ ብሩክታዊት እና እርሶ ከዛ በሰላም እንደመጡ ተመልካቾቻችን በጣም ከግራም ከቀኝም መወዛገር ብዙም ደግሞ መነጋገር ነበረበት። እስኪ ደግሞ ይሄን ጉዳይ በግራም በቀኝም ደግሞ የተወሰነ ለማጥራት የምንሄድበት የምንጠይቀው ይኖራል። አባት መላከ ሰላም ቀሲስ ገረመው አብርሃም ባለፈው በዚህ ስቱዲዮ ላይ ቀርባ ማርታ ገረመው አብርሃም አባት የካህኑ ቀዳሽ አሳላሚው ሀብት ንብረቴን 12 ዓመት የለፋሁበትን ቀማኝ ብላ ነበረ። ለዛ መልስ ይሆን ዘንድ እሳቸው መጡ። እሷም በመሃል እዛ ቁጭ ብላ እያየችን ለአንዳንዱም እየመለሰች ነበር የቆየ ነው። ከግራም ከቀኝም ለማጥራት ደግሞ እንቀጥላለን።
እናንተ ከኛ ጋር ስለነበራችሁ ግን ቀድመን እናመስግን ብለን ነው። እያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ ወይ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን የህይወት እንግዲህ አሁን ሰምታችኋል ላይ ገብታ ያለችውን ሪታ የቲክቶክ ስሟ ነው ሪታ ማርታ ባለ ታሪኳ እየሄድኩ ነው ነገ ደግሞ እዛው እግረኛ ሚዲያ ላይ ፓርት 3 ቀረጻ አለ። ምንድነው የአካባቢ ሰዎች ምናምን ይመሰክራሉ፣ ጎረቤቶች ምናምን። በጣም ያሳዝናል እውነት። ሰው የሁሉ አመት ለፍቶ በገዛ ቤተሰቡ ሲካድ በጣም እኮ ነው ብዙ እንደዚህ አይነት ያየ ነው። በጣም ግን በሃይማኖት አባት ሲሆን ደግሞ በጣም ይከብዳል። የተከበረ ቄስና ቀዳሽ የሆነው አባቴና እናቴ አንድ ላይ ሆነው 12 ዓመት ሙሉ አረብ ሀገር ለፍቼ የገነባሁትን ቤት ያንቺ አይደለም ብለው ከነ ልጄ ከቤት አውጥተው ጎዳና ላይ ጣሉኝ ትላለች ባለታሪካችን። ማርታ ገረመው ትባላለች። ተወልጄ ያደግኩት በዛው በሰላሌ አካባቢ ሲሆን እድሜ 9 ዓመት ሲደርስ በአካባቢው ባህል ስርዓት መሰረት ተዳርኩኝ። ታዲያ እድሜ 10 ዓመት ሲደርስ ከዛ ጠፍቼ ወደ አዲስ አበባ መጣሁኝ። አዲስ አበባ በርካታ ዓመት ሰው ቤት ተቀጥሬ ከሰራው በኋላ ባጠራቀምኩት ገንዘብ ወደ አረብ ሀገር ተጓዝኩኝ። በአረብ ሀገር ተጉዤ ለ3 ተከታታይ ዓመታት ከሰራው በኋላ ወደ ሀገሬ ተመልሼ መጥቼ እናት አባቴ ጋር ሄድኩኝ። እናት አባቶቼ ገጠራማው አካባቢ ስለሚኖሩ እነሱ ጋር ሄጄ አባቴን ይዤ ፊቻ አካባቢ ቦታ እንዲገዛኝ ተስማማንና ቦታ ገዛው። ታዲያ ቦታውን ስገዛ ግን ወደ አረብ ሀገር ተመልሼ ልሄድ ስለነበረ በሱ ስም እንዲገዛ አድርጌ ወደ አረብ ሀገር ሄድኩኝ። አረብ ሀገር ከ8 ዓመት ቆይታ በኋላ ግን ወደ ሀገሬ ተመልሼ እነሱ ጋር በመጣው ሰዓት ገና ፍቅራቸውና ናፍቆታቸውን ጠግቤ ሳልጨርስ አግብ እያሉ ይጨቀጭቁኝ ጀመር። ታዲያ በሽማግሌ መጣ አንድ ሰው እንዳገባ አደረጉኝ። ከሱም ጋር ተጋባውና ህይወት እንደጠበቅኳት አልሆነችኝምና ተለያየን። ስንለያይ ግን አርግዤ ነበር። በመጨረሻም ወለድኩኝ። ታዲያ ወልጄ 45 ቀን ሳይሞላኝ ይሄን ቤት ለቀሽ ውጪ ሲል አባቴ ማስጠንቀቂያ ሰጠኝ ትላለች። በጎረቤት በዘመድ አስለመንኩኝ፣ አይሆንም ብለው ጎዳና ላይ ጣሉኝ። ታዲያ እዛው አካባቢ የነበሩ ሰዎች ለ2 ወር ቤታቸው ላይ አስቀመጡኝና የአካባቢው ሰው ተረባርቦ ቤት ተከራዩልኝና መኖር ጀመርኩ። እኔም አረብ ሀገር ለፍቼ የገነባሁትን ቤት እንዲሰጠኝ በአካባቢው ሽማግሌ በአባ ገዳ ጭምር ሳይቀር ጉዳዩን ይዤ መከታተል ጀመርኩ። በዚህ ወቅት ልጄን በከፍተኛ ሁኔታ ታሞብኝ ስለነበረ እሱን ይዤ ጸበል ገባው። ነገሮች ተበላሻሹብኝ። አባገዳ በመጨረሻም አረብ ሀገር ሆኜ ወደ አባቴ ገንዘብ የላኩበትን ደረሰኝ ከባንክ ቤት እንዳስወጣ አባገዳዎች ጠየቁኝ። ወደ ተለያዩ ባንኮች ሄድኩኝ። ነገር ግን ከንግድ ባንክ ብቻ 1.5 ሚሊዮን ብር አካባቢ ለአባቴ ልኬያለሁ። ታዲያ ይሄ ግን የሌሎች ባንኮችን አይጨምርም። ሌሎች ባንኮች ደረሰኙ ጠፍቷል ብለው መለሱኝ ትላለች። ታዲያ አባገዳዎችን በመጨረሻ ቤቱ መጨረሻም ልጅ ነሽ ወራሽ ነሽና የላክሽውን 1.5 ሚሊዮን ብር አባትሽ እንዲሰጥሽ ብለው ወሰኑልኝ። እኔም አባት ነውና እሺ ብዬ ተቀበልኩ። ታዲያ ልጄን ለማስታመም ወደ ጸበል ገብቼ ከጸበል ስመለስ ግን አባቴ ነገሩን አፍርሶ እሱንም አልሰጥሽም አለኝ። አሁን ፍርድ ቤት እየተመላለስኩ ነው። ታዲያ ይባስ ብለው አሁን ደግሞ ካህንና ቄስ የሆነው አባቴ ከሚስቴ ጋር ማለትም ከእናቴ ጋር ተፋተናል፣ ተለያይቻለሁ ብሎ የንብረት ክፍፍል አድርገዋል። አባቴ ቄስ ነው፣ ቀዳሽ ነው። ታዲያ ግን ፍቹን የፈጸሙት አለመግባባት በማላቸው ተከስቶ ሳይሆን እኔ ማግኘት ያለብኝን ድርሻ እንዳላገኝ ሆን ተብለው ንብረቱን ለመከፋፈል አስበው ነው ይሄን ያደረጉት። የኢትዮጵያ ሕዝብ ሆይ ፍረደኝ ትላለች እህታችን ሀና ገረመው። አባትሽ ምንም ቢሆን ገበናውን ሸፈን አድርጌ እንጂ በፍጹም ሜዳ ላይ እንዳታሰጭ። ማንም ሰው ከመሬት ተነስቶ አፉን እንዲከፍትበት እንዳታደርጊ። ምንም ቢሆን ምን ሸፈን አድርጌ። አባትሽ ነው። ምንም ቢሆን ወልዶሻል፣ አሳድጎሻል። ምንም ቢሆን እኛ ገጠር ላይ ያለ ነው እኮ ግማሹ ድንጋይ የፈለጠ ግማሹ እንትን በሬ እያረሰ ምን እያለ ጠዋት እየወጣ ምን እያለ ነው ያሳደገን። ምንም ቢሆን ምን ማለት ነው፣ ወደዳችሁም ጠላችሁም አሳድገውናል። ዛሬ ላይ አረብ ሀገር ወጥተሽ ኖረሽና አባቴን ልከስ ሚዲያ ላይ ምን ነው በቁሜ በሞትኩኝ በተቀበርኩኝ፣ እመቤቴ ምን ነው በተቀበርኩኝ። ኑሮልኝ ያለኝም በበላ ባይኖረኝ ራሱ ስለ ማርያም ብዬ ራሱ ምን